ፈሳሽ ነገሮችን፣ ሽቶዎችን፣ ቫዝሊኖችን፣ ሎሽኖችን ብዛት መያዝ የለባችሁም። ብዛት የምትይዙ ከሆነ ስለሚወረስባችሁ ማለት ነው። ዛሬ እንዳይወረስባችሁ የሚለን ነው ይዤ የመጣሁት ማለት ነው። እንዳይሰባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ዝት በዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ እንግዲህ ኤርፖርት ውስጥ እቃችን እንዳይወረስ ምን ማድረግ አለብን፣ ጥንቃቄስ ምን መውሰድ ያለብን ማወቅ ነው ዋናው ማለት ነው። አንድ ነገር ማወቅ አለብን ማለት ነው። እህቶቼ እነዚህን ማወቅ ያለባችሁ 5 ነገሮች ብዬ ይዤ መጥቻለሁኝ። እነዚህን 5 ነገሮች አድርጋችሁ እርግጠኛ ምንም እንደማይሆን እርግጠኛ ነኝ ኢንሻአላህ እህቶቼ። እና ዛሬ እንግዲህ ምን ማድረግ አለባችሁ የሚለውን ጥንቃቄ እንድታደርጉ ይዤ መጥቻለሁ ማለት ነው። ለዚህ ቪዲዮ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ይቆዩ እህቶቼ። እና እንግዲህ የመጀመሪያው ማለት ነው እህቶቼ አዲስ እቃዎችን ስንገዛ ካርቶናቸውን መገንጠል አለብን ወይም ያው ማንሳት አለብን እህቶቼ። ማንኛውም እቃ ያለ ካርቶን አይሸጥም። ልብስም ቢሆን ካርቶን አለው ማለት እዚህ ጫፉ ላይ ካርቶን አለው አይደለ? እሱን ማንሳት አለብን። ተመሳሳይ 10 ልብሶች፣ ተመሳሳይ 5 ልብሶች፣ ተመሳሳይ እንደዚህ አለ እኮ የሆነ ሰዲያጅ አለ፣ ጂንሶች አሉ። እነሱን ተመሳሳይ ነገር ስንገዛ ወረቀታቸውን ማንሳት አለብን። እንደገና ደግሞ ተመሳሳይ ነገር ባናደርገው አሪፍ ነው። ለምሳሌ አሁን 10 ጂንስ መያዝ ካለብን ወይም 10 ሰዲያጃ ወይም 10 ቢጃማዎችን መግዛት ካለብን 10 ጃኬቶችን መያዝ ካለብን እነዚህ ባንድ የሚመጡ ከሆነ ከነወረቀታቸው የሚሆን ከሆነ እነሱ ምን ብለው ያስባሉ? ለሱቅ እዚህ ሀገር መጥተው ስራ ሊጀምሩበት ነው ብለው ስለሚያስቡ ያንን ነገር ሊወረስባችሁ ወይም ደግሞ ክፍያ ክፈሉ፣ ቀረጥ ክፈሉ ሊሏችሁ ስለሚችሉ እነዛን ካርቶናቸውን ብታነሱ የተመረጠ ነውና፣ ሌላኛው ደግሞ የተለያየ ከለር ብታደርጉት፣ አንድ ነገር ሲገዙ የተለያየ ከለር ቢሆን በጣም አሪፍ ነው። በዛም ላይ እንግዲህ ካርቶናቸው ማንሳት ማለት ነው ወይም መቅደድ ማለት ነው የመጀመሪያው። ሁለተኛው ደግሞ የኤሌክትሪክ እነዚህን ነገሮች ሲገዙ ማለት ነው የኤሌክትሪክ እቃዎችን ስንገዛ ተመሳሳይ እቃዎችን መግዛት የለብንም። እንደዚሁ ደግሞ ማብዛት የለብንም እህቶች። ስናበዛ ለምሳሌ አሁን ኮምፒውተር ማለት ነው አንድ ሰው ወደ ሀገሩ ሲገባ አንድ ኮምፒውተር ነፃ ይለቀቃል ማለት ነው። ነፃ ይዞ ማለፍ ይችላል። እንደዚሁ ደግሞ አንድ ቴሌቪዥን ይዞ ነፃ ማለፍ ይችላል። አንድ ቴሌቪዥን ወደ ሀገራችሁ ስታስገቡ ለምሳሌ 2 ሻንጣ ከሆነ አንዱን ሻንጣ ትታችሁ ለምሳሌ 23 ኪሎ 2 ሻንጣ ከሆነ አንዱ ሻንጣ ትታችሁ አንድ ቴሌቪዥን ብቻ ይዞ ማስገባት እንደሚቻል ማወቅ አለባችሁ እህቶች። ስለዚህ ቴሌቪዥን አንድ፣ ኮምፒውተር አንድ እህቶች። ስለዚህ እንደዚሁ ደግሞ ታብሌት ወይም አይፓድ ማለት ነው አረቦች ልጆች የሚጫወቱበት ሰፊው ማለት ነው ከስልክ ትልቅ የሆነው እሱ አይፓድ ይባላል በአረቦች ጋር። እዚህ ሀገር ደግሞ ታብሌት ይሉታል ማለት ነው እህቶችና ታብሌት እንደዚሁ 1 2 ይፈቀዳል ማለት ነው። ከዛ በላይ ከሆነ ሊወረስባችሁ ይችላል። ለምሳሌ 3 ልጆች አሉ ብዬ 3 ታብሌት ብይዝ ወይም 3 አይፓድ ብይዝ ግዴታ 1 ወይ 2 ነው መፈቀድ ያለበት እንጂ ከዛ በላይ አይፈቀድም። ስለዚህ እንዳይወረስባችሁ 1 ወይ 2 መሆን አለበት እህቶቼ እና ይህንን ነገር ማወቅ አለባችሁ ማለት ነው በሁለተኛ ደረጃ። በሶስተኛ ደረጃ እንደዚሁ ደግሞ ወርቅ ምንስ ከሆነ እህቶቼ ወርቅም ገደብ አለው። ኤርፖርት ላይ ገደብ አለው። ያለ ገደብ የሚሆን ነገር የለም። ሁሉም ገደብ አለው። ጎግል ላይ እየሄዳችሁ ገደቡን ማወቅ ትችላላችሁ ብያለሁ እህቶቼ። ስለዚህ ወርቅ እንዳይወረስብን ያለ ገደብ ተያዝ ሊወረስብናል። ሌላኛው እንግዲህ ወርቅ ስንይዝ የግዳ በትልቅ ሻንጣ እንደዚህ ሻንጣ ምናምን መግባት የለብንም። የሚመረጠው ወርቅን ይዘን ስንመጣ የሚመረጠው የጆሮም ተሆነው መልበስ፣ የአንገትም ተሆነ መልበስ፣ የጣትም ከሆነ መልበስ ኤርፖርትን እስከምንወጣ ድረስ እህቶች። ስለዚህ ከኤርፖርት እስከ ኤርፖርት መልበስ ጥሩ ነው። ለብሳችሁ በቃ ማሳለፍ ትችላላችሁ። ግማሹን ለብሳችሁ ግማሹን ደግሞ በሽንጥ ቦርሳችሁ ወይም በእጅ ቦርሳችሁ ይዛችሁ ወርቅን ማሳለፍ በጣም አሪፍ ነው ብዬ አስባለሁ። እንዴት መሰላችሁ? ብዙዎች እዛ የሚፈትሹ ሲሆን ቢያጋጥሟችሁ የለበሳችሁትን አይፈትሿችሁ እህቶች። ስለዚህ ይሄን ማወቅ አለባችሁና ለብሳችሁና በትንሹ ሻንጣ ወይም ደግሞ በቦርሳችሁ በሻንጣ ሳይሆን በቦርሳ በትንሿ በሱ ማሳለፍ ትችላላችሁ ማለት ነው። እንደዚሁ ደግሞ ልብሶችን ትታሳልፉ ማለት ነው። ለምሳሌ ብዙ አባያዎች ሊሆኑ ይችላሉ። ብዙ ሻንጣዎች ይዛችሁ
ልትችላላችሁ። ቢጃማዎች የሚበረክቱባችሁ ኪሎ የሚበዛ ከሆነ ምን ታደርጋላችሁ ማለት ነው። ይሄ ሚስጥር ነው የምነግራችሁ ማለት ነው። ቲብ በሉት ማለት ነው ቶቸና ይሄንን ነገር ደጋግማችሁ መልበስ። ለምሳሌ 3-4 አባያዎችን ደጋግማችሁ ደራርባችሁ መልበስ። ይሄን ራሱን ለብሳችሁ ማሳለፍ ትችላላችሁ። ኤርፖርት ገብታችሁ ሻንጣችሁ እስከሚያልፍላችሁ እስከምታስመዝኑ ድረስ መቸኮል የለባችሁም። ቸኮላችሁ በቃ አስመዝኒ፣ ይሄንን ክፈይ፣ ይሄንን እንደዛ ሲሏችሁ መደንገጥ ምናምን የለም። ተረጋግታችሁ ነው አስባችሁ ነው። ለምን የትም ይሁን ያ ሻንጣ እስከምታስረክቡ ድረስ ማንኛውም ሰው ያወናብሪያችሁ ወይም ቶሎ በይ ተኋላሽ ሰው አለ እኮ ወረፋሽን ጠብቂ ምናምን ይሏችኋል ማለት ነው። ስለዚህ ሻንጣችሁ ወደ ጎን አድርጋችሁ ክፈይም የምትባሉትን ነገር ብር የሚሆን የትኬት ብዙ ነው 23 ኪሎ ተብላችሁ 25 ኪሎ ነው 2 ኪሎ ትከፍያለሽ ብትባሉ ሻንጣችሁን ገለል አድርጋችሁ እሱን እንትን ብላችሁ ማለት ነው ቀንሳችሁ ለብሳችሁ ራሱ ማለት ነው ገለል ብላችሁ ተነሱ ፊት ወደዛ ሻንጣችሁ ንቃችሁ ወደ ጎን ታረጉና ለሌላ ሰው ወረፋ ተለቁና እናንተ መልበስ ትችላላችሁ። ደራርባችሁ ለብሳችሁ እንደገና ሻንጣችሁ ማስመዘን ትችላላችሁ ቶች። ስለዚህ እንደዚህ ጃኬት ምናምን እንደዚህ አባያዎች ቢጃማዎችን እንደው ብድግ ያረጋችሁ እለበሳችሁ ላይ ከተመቻቸ ለምሳሌ አባያ ለብሻለሁ ልበል ሌላ አባያ መደረብ እችላለሁ። ጃኬት ለብሻለሁ ሌላ ጃኬት እንደዚሁ መደረብ እችላለሁ ማለት ነው። ስለዚህ ለብሰን መቀነስ ይቻላል ማለት ነው ቶችና ቀናንሳችሁ ደግሞ በትንሿ ቦርሳ እንደገና ደግሞ በትንሿ በቃ ወይም በእጃችሁ ይዛችሁ ማሳለፍ ትችላላችሁ። ይሄንን ልብ እንዲትሉ ያኔ እንዲትደናገጡ አትሁኑ ማለት ነው እህቶችና ጌጣጌጥም እንደዚሁ ወርቆችን ያለ ገደቡ ይዛችሁ አትምጡ። በገደቡ ገደብ አለው። ከዛ በላይ ከሆነ ይወረሳል የሚል ስላለ ማለት ነው ቶችና ሶስተኛው ነው። አራተኛው ደግሞ ስለቃችሁ ልክ ማወቅ። እቃችሁን በግልጽ ማወቅ አለባችሁ። ሻንጣችሁ ውስጥ ያለው እቃ በቃ ምን እቃዎችን እንዳደረጋችሁ ሻንጣችሁ ላይ ማለት ነው። የሆነ አጋጣሚ ሻንጣችሁ የሆነ ስለታም ነገር አድርጋችሁ ቢጮህ በዛን ሰዓት ሻንጣውን አውርጂ ምንድነው ውስጥ ያለው ምናምን ብሎ ሲጠይቋችሁ በቃ ይሄ ነው ብላችሁ ቀጥ ብላችሁ ጥርጣሬ ያላችሁን እቃ ይሄ ነው ብላችሁ በግልጽ ወደዛ ወደ ሻንጣ ሄዳችሁ እንጂ መደናገጥና አፋችሁ ላይ እንደዚህ መጎናበድ ምናምን የምታመጥ ከሆነ የብስ ብዙ ሻንጣ ሌሎችን ሻንጣ ሊፈትሹባችሁ ስለሚችሉ ያኔ ስትደናገጡ ትታው ተዋችሁ ሌላ ነገር ያመጡባችኋል። ስለዚህ እናንተ እቃችሁን ሻንጣ ውስጥ ያረጋችሁትን እቃዎች በቃ ይሄ ቃል ላይ ብላችሁ ማወቅ አለባችሁ፣ መረዳት አለባችሁና ዘና ብላችሁ ሄዳችሁ ምንም እንደሌለባችሁ ዘና ብላችሁ ሻንጣችሁን ከፍታችሁ ማስፈተሽ አለባችሁ እንጂ መደናገጥ የለባችሁ ማለት ነው እህቶችና ይሄንን ነገር ማድረግ አለባችሁ። አራተኛው ማለት ነው። አምስተኛው ደግሞ እንደዚሁ ደግሞ ፈሳሽ ነገሮች ለምሳሌ እንደ ሎሽን፣ ሻምፖዎች፣ ቫዝሊኖች እንደዚህ በብዛት አለመያዝ እና ደግሞ እንግዲህ ሳሙናዎችም አሉ እነዚህም በብዛት አለመያዝ። በተለይ ከ100 ሚሊ ሊትር በላይ ያለ እንደዚህ ውድ የሆኑ ሻምፖዎች ኃይል ናቸው፣ ይጮሃሉ። እነዚህ ሻምፖዎች ይጮሃሉ። እኔ አጋጥሞኛል ብያችኋለሁ ታውን በፊት። እንዲያውም ከኢትዮጵያ ወደ ሳዑዲ አረቢያ ስንሄድ ማለት ነው የሆነ ጓደኛ በደላላ ነው የሄድነውና ህዝቡ ደላላ ሀይቅ ነው ያገናኘንና እዛው ኤርፖርት ድረስ ሳዑዲ አረቢያ ሄድኩ ጊዜ ማለት ነውና እንትን ይዛለች ትልቅ የሆነ ሻምፖ ይዛለች። ተጠቅመው ሻምፖውን ግማሽ ነው ያለው እህቶቼ። ስለዚህ ሻንጣዋ ውስጥ ትንሽ ሻንጣ ነው ወደዛ ስንሄድ ብዙዎቻችን ምንም እንትን የሌለው ኩሩቱ ፌስታል ነው ይዘን የምንሄደው አይደል? አሁን ነው ኩሩቱ ፌስታል የቀረው። አሁን እንደ ድሮ አይደለም። ድሮ ፌስታል ነበር፣ ዛሬ ላይ ግን ቀርቶ ቆንጆዋ ሻንጣ ሆናለች ማለት ነው እህቶቼና ይሄንን ነገር ከዛም እችሊ ስትጠቀመው የነበረውን ሻምፖ እቃው ትንሽ ነው ያለው ሻምፖ እቃውን ይዛል። ያ እቃ ጮኸ፣ ይገርማችኋል ማለት ነው። እንግዲህ ትንሽዬ ሻንጣ ናት፣ ምንም እቃ የለንም፣ መርዓታችንን ነው ወደ ሞዳን ቤት ገና እየሄድን ነውና ኤርፖርት እዚሁ እንትና ማለት ነው አዲስ አበባ ጮኸ። ከዛም ሻንጣዋ ተፈተሸ። እንደገና አውጥተው ያው አዩትና አውጥተው በፌስታል እንድትይዘው አረጓት። በፌስታል አለፈ ማለት ነው። ሰጧት፣ አልቀሟትም። አይተው ያው ወደዛ ነው የምንሄደው፣ ራቁታችንን ምንም ነገር የለምና እንደዛ አደረግን ማለት ነው። እና ያቺው እቃ ሁና ያጩሃት እንግዲህ ምንድነው ሚሊ ሊትሯ አትፈቀድም የሚለው ሻንጣው ላይ ይቅርታ ሻምፖ ላይ የተጻፈችው 300 ሚሊ ሊትር 400 ሚሊ ሊትር የምትባለው እሷ ናት ያጮኸችው ማለት ነው እና በዛን ሰዓት መደናገጥ የለባችሁም። ሻጣችሁት ይወርድ እንደዛ አርጉ ትትባሉ መደናገጥ የለባችሁም። እና ፈሳሽ ነገሮችን ከሚሊ ሊትር በላይ ያኔ ከ100 ሚሊ ሊትር በላይ ብዙ ጊዜ አይፈቀድም
እህቶች ግን ሊያልፍላችሁ ይችላል። በአልሙኒየም ጠቅሉት፣ በልብስ ጠቅሉት፣ በምናምን እንላለን። ግን አልሙኒየም እንደዚሁ የተወሰነ ይገድባል ይባላል። እና ደግሞ እንደዚህ ሽቶዎችን እንደዚህ የምትይዙ ከሆነ ከሻንጣው ከዳርና ከዳር ማድረግ የለባችሁም። በትክክለኛው በውስጠኛው ለምን ሻንጣ ከቦታ ቦታ ሲመጣ እየተገላበጠ ነው የሚመጣው። በዛን ሰዓት እቃችሁ ቦርሳ እንትናችሁ እንዳይሰበርባችሁ እንዳይሰበርባችሁ ሽቷችሁ መሀከል መሆን አለበት እና በደንብ በልብስ መጠቅለል አለበት። እንደዚሁ በቀደም ደግሞ የሰራሁት ቪዲዮ አለ። እሱን እንዳይሰበርባችሁ ብዬ የሰራሁት ቪዲዮ አለ። እሱን ብታዩ እንዳይሰበር ማድረግ ትችላላችሁ ማለት ነው። ጥሩ እንደዚሁ 5 ነገሮችን ነግሬያችኋለሁ። እዛም ላይ አለላችሁ። ቪዲዮውን እዚህ አደርግላችኋለሁኝና እህቶቼ ሰላማችሁ ብዝት ይበል። እነዚህን ነገሮች ተጠንቀቁ። በተለይ እንደዚህ ፈሳሽ ነገሮችን፣ ሽቶዎችን፣ ቫዝሊኖችን፣ ሎሽኖችን ብዛት መያዝ የለባችሁም። ብዛት የምትይዙ ከሆነ ስለሚወረስባችሁ ማለት ነው። ዛሬ እንዳይወረስባችሁ የሚለው ነው ይዤ የመጣሁት ማለት ነው። እንዳይሰበርባችሁ የሚለውን ደግሞ ከታች ቪዲዮ ላይ አደርግላችኋለሁ። ከታች እንዳይሰበርባችሁ የሚል ቪዲዮ አለ። እሱን ገብታችሁ በጣም ጠቃሚ ነው እህቶቼ የሰራሁት። እሱን ብታዩ በጣም አሪፍ ነው ብዬ አስባለሁኝ። ለዚህ ቻናል አዲስ የሆናችሁ እንግዲህ በሁለተኛ ደረጃ ላይክ አድርጉኝ እህቶቼ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።